ሮቤል ሚራን አንቆ ሊገላት ሲል በትንሽ አድናንና ሉሃና በሩጫ እላው ላይ ደረሱ። በዚህም ነገር ምክንያት አድናን እንተን የምትባል ወንድም የለኝም፣ እቤቴ ተቀምጠህ እንዴት ሰው ለግድያ ትሞክራለህ? በማለት እላው ላይ ጮሆበታል። ሉሃናም እናንተ ጤነኞች አይደላችሁም፣ አንተም ሆነ እሷም ለህይወታችሁ መኖር አትፈልጉም። እኛን በወንጀለኛ ለማሳሰር ነው ጥረታችሁ። ስለዚህ ለብቻችሁ ቤት ተከራይታችሁ እንደፈለጋችሁ የመሆን መብታችሁ ነው። እኛ ላይ ግን ሁናችሁ እንዲህ የምትቀልዱበት አይነት የለም በማለት ሉሃና መጮኻለች። ሚራም እንዲህ ያደረገባትን ምክንያት በእውነታው ባትናገርም እንኳን በጥቂቱም ቢሆን አስረድታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁና ለምታበረታቱኝ ውድ ቤተሰቦቼ ከልብ አመሰግናለሁኝ። አሁንም በድጋሚ የመጣሁበት ቪዲዮ አለ። እስከዛ ድረስ በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። በአለፈው ቪዲዮአችን ላይ ሉሃናና እንዲሁም አድናን ሮቤልና ሚራም እንዴት እንደነበረ አይታችኋል። ሚራ አሁን ላይ የራሷን ውሳኔ ለመፈጸም ሮቤልን የማደንዘዣ መርፌ እንዲወጋችውና በዛም ነገር ተናዱና እንዲሁም ተቆጭቶ ስለነበረ ሮቤል ሚራን ለማነቅና እንዲሁም ለመግደል ወስኖ ዝንገት ቁጭ ባለችበት አቅጣሚያ ላይ ከኋላ መጥቶ በአንገቷን በገመድ ሲጥ በማድረግ ለመግደል ሲሞክር እንደነበረ አይታችኋል ሁላችንም። በዚህ ምክንያት ታዲያ ሚራም ለማነቅ ሲሞክርና ሲታገላት ድምጽ ያወጣ ነበር። ያንንም ድምጽ በመስማት ናንና ሉሃና በሩጫ ካጠገቧ ደርሰው ነበረ። ያንንም ነገር ለማወቅና ነገራቶችን ለማረጋጋት ሞክረው ነበረ። ሚራ ግን በፍጹም እኔን ለመግደል እየሞከረ ነው በማለት ለሮቤልን ሆን እንደ ወንጀለኛ ለማድረግ አድናን ላይ ስታለቅስና ስትጮህ ነበረ። ሚራም አንቺን የሚሰማ ጆሮ የለንም፣ አንቺ አታድቢም፣ አታርፊም እያለች በተደጋጋሚ ስትነግራትና እንዲሁም ስትጮህባት ነበረ። በእርግጥ ሉሃናም እውነት አላት። ሮቤል ቢያንቃትና የግድያ ሙከራ ቢያደርስባት እንኳን ምንም የሚታወርና የሚቆጭ ነገር የለም። ለምን ቢባል እሷም እንዳይንቀሳቀስና ሙሉ አካላቱ ጤናማ እንዳይሆን የማደንዘዣ መርፌ ነው ብላ በዝንገት መርፌ ወግታው ስለነበር አሁን ላይ ደግሞ አንቺን ለማነቅና ለመግደል ቢሞክርም ምንም የሚያሳፍርና የሚነወር ነገር አይደለም። አንቺም የሰራሽው ስራ በጭራሽ ስህተት እንጂ ትክክል አይደለም ብላታለች። ስለዚህም ነገር ሚራ ደግሞ አንቺ የምታውቂው ነገር የለም፣ እባክሽ አብሽን በመዝጋት ተባበሪኝ፣ ከቻልሽ ቤቴን ለቀሽ ብትወጭ እያለች መጮህ ጀመረች። በእርግጥ ሚራ አሁን ላይ የምታረገው ነገር ግራ ተጋብቶባታል። ሉሃናንም ለቤት ከማባረር ውጭ አልፋ ለመግደልም እያስፈራራቻትና እየዛተችባት እንደነበረ ሮቤልንም ከእንግዲህ ወዲያ በአንተ ትዕዛዝና በአንተ ምሪት እንደማልሄድ እወቀኝ፣ አሳይሃለሁ እያለች ስትፎክርበት በዝንጌት እንዲያነቃት የወጣን ቪዲዮ አለና አሳያችኋለሁ ብላለች። አድናን አሁን ላይ የሚሰማውና የሚያዳምጠው እንዲሁም እውነታ ነው ብሎ የሚከታተለው ሉሃና ነው። ሉሃና ባወራችው ነገር አንድም ነገር ውሸትና እንዲሁም አፍራበት አታውቅም። ስለዚህ በዚህ ምክንያትም አድናን የመስማትና የማዳመጥም ደግሞ ችሎታና ሞራን የሚኖረው ሉሃና ላይ ነው። ሚራን ልክ እንደ እብድና እንደ አጭበርባሪ እንደ ከዳተኛ እቆጥሯታል። ግን ከቤት ለማባረር ትንሽ ለመታገስና እንዲሁም ሶብር አድርጎ ከቤት ውስጥ ተቀመጠችና
ምናልባት ከድርጊቷ እንዲሁም ከጥፋቷ ታርማ ለመኖር ከሞከረች ሜዳ ላይ ከምጥላት እዚህ ብትሆን ይሻላታል በማለት ወስኖ ነበረ። አሁን ላይ ግን ነገራቶች ሁሉ እየተባባሱና እንዲሁም ደግሞ እየተጨካከኑ ስለመጡ ከቤት ለማባረርና የራሱን ፍላጎትና እንዲሁም ምሬት ለማድረግ ወስኗል። ሮቤል ማንም ሰው እንዳይናገረኝ እኔ ያደረኩት ነገር በጣም የሚገባትና የሚያስፈልግ ነገር ስለሆነ ነው። እሷም እኔ ላይ የደረሰችውና እያፈጸመችው በደል ግፍና እንዲሁም ደግሞ ወንጀል በጣም ከባድ ስለሆነ እኔ እሷን በማነቄና እንዲሁም ለመግደል በመሞከሬ እናንተ የምትናገሩብኝና እንዲሁም የምትቆጡብኝ አንድም ነገር የለም። ስለዚህ አርፋችሁ ተቀመጡ ከላይ ላይ በማለት ወስኗል። እንዲሁም ሚራንም ከእንግዲህ በኋላ ከአጠገቤ ድርሽ ብትይ በህይወትሽ ቆርጠሽ እንጂ እንዲሁም ደግሞ እኔ አንድ ነገር ለማድረግ ብትሞክሪ እንደማልተሰድሽና እንደማልተውሽ እወቂ በማለት ሮቤልም ዝቷል። ይህ ነገር ግን ግራ ያጋባው አድናንን ብቻ ሳይሆን ሉካናንም ነው። አሁን ላይ ተከዳርተው ሊሆን ይችላል። በእርግጥ ግን አድናን ራስን ጠብቅ እያለች
የምትገድፈውና እንዲሁም የምታበረታታው አድናንን ነው። አድናን ከጎኑ ሰው የለውም። አሁን ላይ እነሱ ሴራና እንዲሁም ደግሞ ተንኮል እንዲህ ያያያዛቸው እስበሳቸው በመከዳዳ ስለሆነ አንተ ደግሞ ከማንም ሰው ጋር ግንኙነትና እንዲሁም ተንኮል ወይም ሸር መጥፎ አስተያየት ስለሌለህ ከነሱ ጋር ብዙም አትቅረብ፣ ራስን ጠብቅ እያለችው ሉሃና በተደጋጋሚ እየነገረችውና እየመከረችው ያለችው አድናንን ነው። አድናንም አሁን ላይ የሚያደርገው ነገር ግራ ገብቶታል። ሚራን ከቤት አያባረራት መውደቂያ የላትም ብሎ ያስባል። እንዲሁም ደግሞ ሮቤልንም እንዲያስበው የእናቴ ልጅ ነው፣ ወንድሜ ነው፣ ምንም ቢያጠፋም እንኳን እንዲህ አይነት ጤና ባጣበት አግጣሚያ ላይ ከውጭ አውጥቼ ለመጣል ምን አይነት ሞራንና ህሊና ይፈቅዳል? ይህን ማድረግ አልፈልግም፣ ግን እባካችሁን ሰላሜን ስጡኝ። ከቻላችሁ አርፋችሁ ከቀመጡ፣ ካልቻላችሁ ደግሞ ቤቴን ለቃችሁ በመውጣት ተባበሩኝ። የምታደርጉት ነገር ለእኔ ሰላሜን እየነሳኝ ስለሆነ አሁን ላይ እኔ ከማበዴ በፊት እናንተ ብትጠነቀቁ አይሻላችሁም ወይ? እያለ አድናንም እየተናገረ ይገኛል። ግን ሉሃና ግን የእህቴንም ምክንያት ካይናገሩና ያሉባትን ካያሳውቁ የትም ቦታ ንቅንቅ አይሏትም። አድናንም አንተስ ብትሆን እህቴን ሳራን ለማፈላለግና ለማግኘት ቃል ገብተህልኝ አልነበረም ወይ? ዛሬ ግን እንዴት ልረሳውና ልትወው ቻልክ? እህቴን የማፈላለግና እንዲሁም ደግሞ የማግኘቱን ሁኔታ አስበህበታል ወይ? እያለች በተደጋጋሚ ሉሃናም ጥያቄ እያቀረበች ነው። ግን የሮቤልና ሚራ ጠብ ግን ለሁለታቸውም እረፍት አልሰጣቸውም። ግን ተንኮላቸውና ሴራቸውም ታውቆባቸዋል። ይህ ነገር ደግሞ ለማስተካከል ጊዜያትን ቢጠቀሙና እንዲሁም ስርዓታቸውን ቢይዙ ጥሩ ነው ብላለች። ብቻ ሮቤልም እየሰራው ነው ይገባዋል የሚል ተመልካች አለን። እኛም በግላችን ግን ሮቤል እየሰራ ያደንበረው በወንድሙ ላይ በጣም ስህተት ነው። ሚራም ደግሞ እያደረገች ያለችው ስህተት ነው። ወደ ራሳቸው ተመልሰው ሁለታቸውም በጥፋታቸው ታርመው በአንድ ላይ ለመሆን ቢሞክሩ ጥሩ ነው እንላለን። ውድ ቤተሰቦች አብራችሁ ስለውያችሁና ስላዳመጣችሁ ከልብ አመሰግናለሁ። በድጋሚ እስከምንገናኝ መልካም ጊዜ